እንግዲህ ቤተሰቦቼ ሄርሜላን የትኛው ጉድጓድ ይዋጣት ይሆን? የትኛው ጉድጓድ ይችላት ይሆን? ይህንን ስታይ ማለት ነው በደንብ አረጋችሁ እንድታይላኝ እሷ እንድታየው ላይክ አድርጎ የቪዲዮ ማለት ነው። ምክንያቱም አብርሃም ከየትኛዋ ሴት ጋር ቢሆን ከማጋ ቢሆን ግርማ ሞገስ እንዳለው ውበቱ ጉልቶ እንደሚታይ በደንብ ትየው እስቲ። ከእሷ ጋር ሲሆን እኮ የሆነ ሰውም አይመስልም፣ የሰውም እንትን የለው እና ሩትዬ ጋር ሲሆን ምን አይነት ውበት እንዳለው በደንብ አድርጋት ያውና፣ በዛውም ትነቃለች፣ በዛውም ተስፋ ትቆርጣለች ነው ምላችሁ። እንግዲህ አሁን ደግሞ አብርሃም ወደ ልጁ ተመልሷል፣ ወደ ሚስቱ ተመልሷል። ሩትዬ በተግባር አሳይሻለሁ ብላት ከዚህ በፊት ተናግራ ነበረ። አያ ብዘገይም የጅብ ናት ብላ ስትናገር ኮመንት ላይ ምን አሏት መሰላችሁ? አንቺ ጉራ ብቻ ነው ሁልጊዜ መጎረር ብቻ ነው የምትችው፣ ምንም በተግባር ያሳየሽን ነገር የለም ብሏት ነበረው እና እሱን ደግሞ በተግባር እንግዲህ ዛሬ አሳይታ አድርጋ አሳይታቸዋለች ብዬ ተስፋ አደርጋለሁ። እንግዲህ ምንም ነገር ውሸት የለውም። ዛሬ በአዲስ ነገር ይመጣሉ፣ ሩቲና አብርሽ ልጃቸውን ይዘው ይመጣሉ ብለን ተስፋ እናደርጋለን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ያልልኝ ይሆን? አብርሃም ምክንያት ነበረው ሽማግሌ አልክም እኔ እና አንቺ መጀመሪያ መተማመን አለብን ብሎ ጊዜ ሲያራዝም የነበረው ለዚህ ነገር ነው። እሷና እሱ አንድ ላይ እንደማይሆኑ ስለሚያውቅ ነው ያኔ እንደዛ አድርጎ የነበረው። ገባቸው አይደለም? ያኔ እንደዛ እምቢ ብሎ የነበረው ሽማግሌው ምክንያት ተደረደረበት የነበረው እንጂ እሷ ሽማግሌ እንድላክ ከፈለገች እንደውም ወንድ ልጅ ነበር ሽማግሌ ለመላክ ያቺ ሴት የራሱን ለማድረግ ደፋ ቀና ማለት የነበረበት፣ ግን አልፈለገም። ስለማይፈልጋት ነው እሱ ሁልጊዜ ምክንያት የምንደረደሩ። በዛ ላይ ደግሞ የትኛው ወንድ እንደዚህ አይነት ሴት ሊወድም ሊያፈቅርም ሚስቱ ሊያደርግ አይችልም። ገባቸው አይደለም?